ስንቶቻችንን ዩቲዩብ የከፈትንበትን ኢሜል በትክክል እንደሆነና ኖርማል ሁሉን ያሟላ ሁሉን የያዘ ኢሜል እንደሆነ የምታውቁት የምናውቀው ለማናውቀው ነው የምናገረው ለማታውቁት ነው የምናገረው። ይሄን ቪዲዮ መከታተል ያለባችሁ እንግዲህ ሰላም ውድና የተከበራችሁ የደሞዝ ቤተሰቦች ፋሚሊዎች እንዴት ናችሁ? እንዴት ቆያችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ በጣም ጠቃሚና ወሳኝ ነገር በዚህ ቪዲዮ ይዤላችሁ መጥቻለሁ። ይሄን ቪዲዮ እስከ መጨረሻው በመከታተል ታተርፉበታላችሁ ማለት ነው። እሱም ምንድነው ዩቲዩብ ስትከፍቱ ነገ ጠዋት ሰራበታለሁ ተከፋይ ሆናለሁ ብላችሁ ለአላማ የከፈታችሁ ካላችሁ ይሄ ለእናንተ ነው። እስከ መጨረሻ ተከታተሉት። ዩቲዩብ ብዙዎቻችን አረብ ሀገር የምንሰራ እህቶች ኢሜይሎቻችን የሚከፈቱት በሰው ወይም ደግሞ በአረቦች ምናምን ሊሆን ይችላል። እኔ ስለማቅ ነው ስለምሰማ ነው ይሄንን ነገር ሳወራ ማለት ነው። እና በዛን ሰዓት ኖርማል ነው ዩቲዩባችን በቃ ትክክል ነው ብለን የምናስብ በቃ ከዛ ዩቲዩብ ስንከፍት በቃ አለ አይደለ ዝም ብለን መጫናችንን ቪዲዮ መስራታችንን ላይቭ መስራታችንን ምናምን ለማሳደግ ነው የምንጠራው ማለት ነው። ግን ከዛ ወዲህ ኢሜይላችን መስተካከሉን በደንብ ማወቅ አለብን። ዛሬ እሱን ነው ማሳያችሁ። እንዴት ነው ኢሜይላችን በትክክል እንደተከፈተ ገብተን የምናየው የሚለውን እዚሁ ዩቲዩብ ላይ ገብተን እንዴት እንደምናየውና ካልተስተካከለ ራሳችን ማስተካከል እንዳለብን የማሳያችሁ ይሆናል። ፓስወርዱን ግን የምትረሱ የረሳችሁ ካላችሁ አሁን ፓስወርድ እንዴት እንደሚቀየር ነው ማሳያችሁ በዚህ ቪዲዮ። ግን ፓስወርዱን የረሳችሁ ካላችሁ ወይም ደግሞ ሳይነግሯችሁ የቀሩ ካሉ እሱን ደግሞ በሌላ ቪዲዮ እንዴት ፓስወርድ ራሳችሁ አድርጋችሁ ታቁት ፓስወርድ አድርጋችሁ እንድትይዙ ማድረግ እንዳለባችሁ በሌላ ቪዲዮ ማሳያችሁ ይሆናል። ዛሬ ግን ስም በርዝዴይ ሀገር ምናምን ሁሉን የሚስተካከለውን አሳያችኋለሁኝ። ወደ ዩቲዩብ እንግባ፣ ተከተሉኝ። ከዛ ወዲህ ላይክ እያደረጋችሁ ጀምሩት። ዩቲዩብ ላይ ገብተናል። እንግዲህ ፕሮፋይላችንን ነክተን ከላይ ዩቲዩብ ክሬት ያደረጋችሁ ነው። አሁን እዚህ ጋር የሚመለከተው ዩቲዩብ ክሬት ያደረጋችሁ ነው። እሺ እዚህ ጋር ማሳየው እኔ ዩቲዩብ የከፈታችሁ ነው። ዩቲዩብ ያልከፈታችሁ ደግሞ በሌላ በጉግል በኩል ሴቲንግ ገብተን እንዴት ማስተካከል እንደምንችል እሱም መንገድ አለው። እሱንም መሰራላችሁ ይሆናል ካሳወቃችሁ ማለት ነው። ለዛሬ ግን ዩቲዩብ የከፈታችሁ ዩቲዩብ ላይ ገብታችሁ እንዴት የከፈታችሁበትን ኢሜል ቼክ አድርጋችሁ ማስተካከል ይኖርባችኋል የሚለው ይሆናል። ላይ ፕሮፋይላችን ጋር አለች አካውንትስ የምትላለች ላይ ፕሮፋይላችን በላይ አካውንትስ የምትላለች ወይም ደግሞ እዚች ጋር ሴቲንግ አለች። ከሁለት አንዱ መግባት ትችላላችሁ። እኔ እዚች አካውንትስ የምትለው ጋር ነክቼ ልግባ። ተከተሉ። እዚህ ጋር ማኔጅ ዩር ጉግል አካውንት የምትለዋን እሷን ነክተን እንገባለን። እዚህ ጋር ገብተናል። ይህችን ፓርት እንነካለን እዚህ ጋር ማለት ነው። እሷን ገብተን እንነካለን። እዚህ ጋር ስንገባ እንግዲህ የከፈትንበት አያችሁ። እዚህ ጋር ስም መቀየር ትችላላችሁ። መጀመሪያው ላይ ከፈለጋችሁ የራሳችሁ ኖርማል ስም ከሆነ ተውት። ግን ትክክለኛ የራሳችሁን ስም እንደዚህ እንደሌላው እንደ በኢሞ እንደምንቀይረው ምናምን አይሰራም። ኢሜል ላይ የራሳችሁን ስም ቀይሩ። የራሳችሁ መሆን አለበት። ፌክ ስም ኢሜል ላይ አይሰራም። እዚህ ጋር ደግሞ ጾታ ሴት ከሆነ በዚህ መንገድ ክፈቱ። ወንድ ብለው ከሞሉባችሁ ደግሞ እንደዚህ ፊሜል ብላችሁ ክፈቱ። ሌላ ሰው የከፈተላችሁ ከሆነ ማለት ነው። እዚህ ጋር ግን ልብ የምትሉት እዚህ ጋር ስልክ ቁጥራችሁን ማስገባት እንዳትረሱ። ይሄ ምንድነው ዩቲዩብ ላይ ላይቭ ስትገቡ ቬሪፋይድ ይጠይቃችኋል። በዛን ሰዓት አያስቸግራችሁም። እዚህ ጋር ስልክ ቁጥር ሞልታችሁ ከሆነ እዚህ ጋም ደግሞ ዓመተ ምህረት የተወለዳችሁበትን ከ18 አመት በላይ መሆኑን አረጋግጡ። ነክታችሁ ግቡና አረጋግጡ። ከላይ ወደ ላይ ደግሞ ፓስወርድ እዚህ ጋር ለመቀየር ነው የማሳየው። አሁን እዚህ ጋር ፓስወርድ አለ እዚች ጋር እሷን ነክተን እንግባ። የረሳችሁት ካላችሁ አሳውቁኝ። በሌላ ቪዲዮ የረሳችሁትን እንዴት እንደምታውቁ አድርጋችሁ ትከፍታላችሁ። እዚህ ጋር የራሳችሁ የሆነ እንትን ይጠይቃችኋል። በምትገቡ ሰዓት ፓተር ይጠይቃችኋል። እናንተ የማትረሱት ፓተር ሞልታችሁ ግቡ። ያስገባችኋል፣ ያሳልፋችኋል። እዚህ ጋር
የመጀመሪያው ላይ እዚህ ጋር የመጀመሪያው ላይ ፓስወርዱን ሙሉ ያረሳችሁትን እዚህ ጋር መሆን ተመሳሳይ ከላይኛው ጋር ተመሳሳይ የሚሆነውን ሙሉ በየ3 ወሩ መቀየር ብትቀይሩ በጣም አክቲቭ ይሆናል። ከዛ ከጨረሳችሁ በኋላ እዚች ጋር ቼንጅ ፓስወርድ በሉት። አንድ አይነት መሆኑን ለማረጋገጥ እቺን እዚህ ጋር የአይን ምልክቷን ነካ ስታደርጉ የጻፋችሁትን ፓስወርድ ይሞላላችኋል ማለት ነው። እኔ ግን አሁን በቅርብ ስለቀየርኩኝ ያው እዚህ ጋር ለመቀየር አልፈልግም፣ ግን እንደዚህ በዚሁ መልኩ ነው መቀየር የምትችሉት። ለዛሬ ይሄ ምን ይመስላል ወደ ኋላ እንመለስ እናንተን ለማሳየት ነው። እንግዲህ ከወደዳችሁት ላይክ እና ሼር ማድረጋችሁ አይረሳ። ፓስወርድ የረሳችሁ ካላችሁ የማታውቁት ካላችሁ አሳውቁኝ። እንዴት ገብታችሁ የራሳችሁ የምታውቁት ፓስወርድ ማድረግ እንደምትችሉ የምነግራችሁ ይሆናል። በራሱ በኢሜይሉ ማለት ነው። በራሳችሁ በስማችሁ ያለውን ኢሜይል ፓስወርድ እንዴት ማወቅ እንደምትችሉ አሳያችኋለሁ። ለዛሬው መቀየሩን ያሳያችኋችሁ እና በዚህ መልኩ ነው። በሌላው ደግሞ ዩቲዩብ ያልከፈታችሁም ካላችሁ ግዴታ ኢሜይላችሁን ግን በዚህ መልኩ ማስተካከል ይኖርባችኋል። ካላችሁ አሳውቁኝ። እሱንም በጉግል ላይ እንዴት ገብተን መቀየር እንዳለብን በቀላል መንገድ ማሳያችሁ ይሆናል። ለዛሬ ይሄን ይመስላል። አመሰግናለሁ። ባይ ባይ።